የምር ገለልተኛ ሙስሊሙን ማህበረሰብ ሰላም ለማድረግ ተቋም ለመገንባት የሚጠቅም አይነት ቦርድ ነው ወይ? ምርጫው ማስፈጸም ሊረዳ የሚችል ሊታመን የሚችል ተቋም ነው ወይ ወይንም አካል ነው ወይ? ማሻአላ ቢስሚላህ አልহামዱሊላህ አብዛኛው ወንድሞቼ ያስወጡታል። እኔ ነገር ሐሳብ ተገልጿል። ግን አንድ ሁለት ነጥቦች የራሴ ያስኳቸው ከምርጫ ቦርዱ ጋር እኔ ሁለት ነገር ነው ማሰብ። እንደው ሸሪዓ ከሆነ በፊቲ እስልምና የማይታመን እንኳን አይደለም ነብዩ ሰለላሁ ዐለይሂ ወሰለም ፋጢማ እንኳን ልጅ ብትሆን እጇን ቆርጣታለሁ። ፊቲ ለማንም ለጠላትም ፊቲ መከልከለች። ሁለታ ደግሞ ምርጫ ቦርዱ ካመጣጡ ጀምሮ አሁን ባለው ሁኔታ ወርዶ መስጊድ ድረስ ያለው ነገር እኔ እንደው ምንድነው እስልምናንም አይወክልም እንደው ፖለቲካ ማንጣር ምንም ስታይ ዜሮ። እኔ አሁን ፖለቲካ እንኳን ብለ እንዳትሄድ ፖለቲካን ማይመጥን ነው። ለምን እንደው ለሳምፕል እንኳን ፊት ለፊት የሚያደርገው ነገር እውነታውን አምጥቶ ውጭ ከጀርባ የሚሰራው ራሱ ይወቅ። ግን ይሄ ፖለቲካ ማን ነው ሸሪዓ እስልምና ማን ነው? ይሄ ድሮ ጭፍን ዘመኑ ራሱ እነዚህ ማይሆን ነገር ነው። የተማረ ህዝብ ራሱ እንደዚህ ያደርጋል። እኔ ለራሴ ማይምሪ ራሱ ሊቀበላል አንዳንዱ ያዝናናና እንደዚህ የሚያበሳጭ ጉዳይ ነው የሚገጥመኛል። ስለዚህ ምንድነው እኔ እንደ አማራጭ ምንድነው ይሄ ቃቃጣው ጫውታ ቢቀር አንድ ነገር አውቀ ነው እኛ ምንድነው ቅድም ወንድማችን አንስቶታል። ምንድነው አሁን ሊያገሉንም ችግር ሆነባቸው ሊያስገቡንም ችግር ሆነባቸው። ስለዚህ የኛ ማንዴት ምንድነው ለስሙላ አብረን ከነሱ ድረስ እስከ መጨረሻ የምንዛልቅበት ጉዳይ ነው። አሳየው ይሄ ወረዳ አየነው ቦርዱን አየነው በትክክል አዋቅሮ ያመጣው አካል አላወቅነው። በፖለቲካ እንኳን ብናስብ ገለልተኛ የሆነ ሰው ተጠንቶ ነው መምጣት ነበረበት። ያንን ማንዴት አልጠበቀም። እሺ መጥሽ ቦርዱ እንኳን እሺ መጥቶ እሺ የክፍለ ከተማው የአዲስ አበባ መጅሊስ የክፍለ ከተማው ሲመጣ ተዛብቶ ነው መጥቶ እሺ የክፍለ ከተማው ሲባል ወረዳው እንደዚህ ያዛቡት ነው። አሁንም መስጊድ ላይ አንድ የቀረኝ ምንድነው እነሱ መጅሊስ ላይ ኮሚቴ የቀየሩበት መስጊድ ላይ ያንን በእኛ ወረዳ ላይ ወደ 3 መስጊዶች በክፍለ ከተማ 3-4 መስጊዶች ሀታ ማህተብ አድርጎ ከውጭ ላይ የመስጠት ሁለታ ደግሞ ከነሱ አን የተቀየረበት መስጊዶች ላይ የራሳቸው ሰዎች የላኳሉት ቅርታ ያስገባናል። እኔ በዚህ ሁኔታ ምንድነው እስከ መጨረሻ ድረስ ዝም ብሎ በውርጉዞ ከመሄድ ቆም ብሎ ይሄ ምርጫ አይሆን ህብረተሰቡን ብጥብጥ አመጣል ብሎ ማስተካከል ካለበት እንዲስተካከል እኔ የሱፊ ጀማ ምንድነው ይሄ ናይል ከዚህ በላይ መጓዝ ባይችል ቦርድ የሚባለው ከተሰየመ በኋላ የቦርዱ ትልቁ ኃላፊነት የሚሆነው ሰነድ ማዘጋጀት ነው። ሰነድ የሚባለው የምርጫ ሰነድ ማዘጋጀት ነው። ያ የምርጫ ሰነድ በግልጽ ሁሉንም ማህበረሰብ የሚመረጥበት ሂደት መስፈርቱ እንዲያውቅ እንዴት ሊመርጥ እንደሚችል ፓርቲዎች እንዴት ሊወዳደሩ እንደሚችሉ እንዴት ሊመዘገቡ እንደሚችሉ ይሄን ሁሉ ነገር ዝርዝር ነገር የያዘ ነገር ምርጫ ቦርዱ ምን የማድረግ እንትን አለው ማንዴቱ ያ ይሰራልና ስታዩት እናንተ ይሄ ነገር ሁሉ ግልጽ ነው ወይ? ቢስሚላህ አልሐምዱሊላህ ግልጽ አይደለም። የተረጋገጠ ነገር ነው። ብቻ የሆነ የተደሰበሰ ነገር ለማሳለፍ ነው የሚመስል። እኛ እንደ ክፍለ ከተማ ከተጠየቀኝ እኛ ክፍለ ከተማ ለምሳሌ ምንም አይነት ወረቀት አይመጣልህም። መስጂድ ማን በምን አይነት መስፈርት እንደተመረጠ አይገልጽም። ብቻ ስታየው በቃ የሆነ ቦታ ሲደርስ ነው በቃ የከሌ እንትን ነው ተብሎ ይነገርሃል። ጭራሽ ስትጠየቅ ራሱ ለምሳሌ እንደ መስጂድ 3 አምጣ ወይም ለኮሚቴዎች ከኮሚቴዎች 3 አምጣ ሚል እንትን አለ መሰለኝ ወረዳ ሲወርድ ማለት እና እዛ ሲመጣ ለምሳሌ ለኮሚቴ በምን አይነት መስፈርት ነው የሚመጣው? ወረቀቱ ማህተም አለው፣ ፊርማ አለው። ሲቀጥል ደግሞ ይሄ ተቀባዩ ሰው ቢሮ አለው፣ ኬት ነው የመጣው፣ ማን የሸመው፣ ምንም አይነት እንትን እውቅና የለውም። ሲቀጥል አንተ ጋርም ኢንፎርሜሽን አይመጣም እና በምን አይነት መንገድ ነው ለማን ነው ምን ብለን የምንሰጠው? አየር ላይ ነው አይደለም። ኮሚቴ ለማህተም መጥቶና ፊርማ ፈርሙ ለዛ ለጠየቀው አባል ምርጫ ቦርድ ይሁን አይሁን አይታወቅም፣ አታውቅም። ሲቀጥል ደግሞ የተመረጡ ሰዎችስ ለምንድን ነው የሚሄደው? ምን እውቅና አለኝና ማን ነው የሚመርጠኝ ብሎ ግራ የሚገባበት ሁኔታ አለ። እኛ መስጂድ እኛ ማን ወረዳ እና የተመረጠው አሰራሩ ተጠቅላላ ስህተት ነው። እኔ እንዳልኩት
ተጨማሪ ምን አለ? አሁን እንደ መስጂድ እኛ አካባቢ ለምሳሌ ሲጠይቁ ራሱ አሁን ምርጫ ቦርድ ነን ብሎ መጥቶ ሲጠይቁ የሚጠየቀው አንተ ጋር ወይም ደግሞ አንተ በመረጥከው ሰው ወይ ደግሞ አሁን ከሱፍያ አንድ ሰው 5 ለ1 ነው ብለናል። ያ አንድ ሰው ነው አንተ ጋር መጥቶ የሚጠይቀው እንጂ እነዛ ሰዎች አንተ ጋር መጥተው አይጠይቁም። እንደ ወረዳ ወይም እንደ ምርጫ አስፈጻሚ ተብሎ መጥተው አይጠይቁም። ሲቀጥል ወረቀት ይዞ ይመጡ ዝም ብሎ በቃል ነው የሚጠይቀው። ሞርዶ አብዛኛው ደግሞ ኢንፎርሜሽን የምትለዋወጠው በስልክ ነው፣ የሚነገርህ በስልክ ነው። ወይ ወጣ ጀማሚር ትሆናለህ ወይ መስጂድ ላይ የሆነ እንቅስቃሴ የምታደርግ ሰው ይታል ይደወልልና ስልክ ኪት እንደሚያገኙ አይታወቅም። 2 ሰዎች ይፈልጋሉ ተብሎ ይነገርሃል፣ ትሰጣለህ። ግን እነዚህ የተሰጣቸው ሰዎች ስራ የለም፣ የሚሰራው ውስጥ ለውስጥ ነው። እንደ መረጃ ወይ እንደ እንትን ምንም አይነት ህግና ያለው ነገር አይታይም። ያው ሁሉንም ማየት ያለብን ያው እንደ እስልምና ነው። እስላማዊ ምርጫ ነው የሚደረገው። ሰነዱ በተባለው ያው ሰነዱ ሲጀመር ያው ማን ያዘጋጀው በምሁራን ታይቷል ወይ የእስልምና ምርጫ እስከም ነው ካልና አንፃር በዑለማ ተገምግሟል ወይ ምሁራኖች ሳይተውታል ወይ? አሁን አስመራጭ ቦርዱ ራሱ ይሄ ሰነድ ሲመጣለት ማየት ነበረበት ከላይ እስከታች ሁሉንም ማለት እዚህ ጋር ፍትሃዊ ነን ሁሉንም መሆኑን እንጠቅማለን እስካሉ ድረስ ይሄ ነገር ማየት ነበረባቸው ራሳቸው አስመራጭ ቦርዶቹ የአዲስ አበባ። ይሄ ነገር እኮ የኡማውን አንድ የሚያደርግ አይደለም፣ መታየት አለበት፣ በምሁራን መገምገም አለበት። እንዲሁም እንደ እስልምና ስለሆነ ምርጫው ዑለማ ማየት አለበት። ይሄ ከእስልምና አንፃር ምርጫው እንዴት ነው ይሄ ሰነድ ተብሎ አለ ዑለማ አለ ምሁራን አሉ፣ በእነሱ መገምገም ነበረበት፣ መታየት ነበረበት። ያ ባልሆነበት ሁኔታ ላይ ነው ዱብሌ ነው ማለት ነው። እንዳለ ቀድሞ ወንድሜ ሂዳ ተባለው እንዲሄድ አድርገው ነው ነገሩ። ያው ምርጫ አካሄደናል የሚያስብል ነገር ነው እየተካሄደሉና ይሄ ነገር ቢስተካከል ታች ድረስ ህዝቡ ቢያውቀው ያለውን ነገር ምርጫ ነው ይሄ እንደ ዲን ማየት ያለብን ነገ አኺራ አለብን የምንል ሰዎች ነው። ያ ስለሆነ ይሄ ነገር በደንብ ቢጠና ቢታይ ወላሂ ቢስሚላህ አልሐምዱሊላህ። ይሄ ስለ ሰነዱ ጉዳይ በጣም መሰረት ነው። ትልቅ ቤት ሲሰራ መሰረት ነው ማን ነው የሚተጨረቅ። እኔ እንደምንድነው በትክክል ይሄ ሰነዱ የተሰራበት ነው ወደ ታች ህብረተሰቡ እንዳያውቅ ተፈለገው ያ መጅሊስ ራሱ አጨማልቆ እዛው ሊቀጥልበት እዛው ሊኖር ፈልጎ ነው ያደረገው። ይሄ ስለሆነ እኔኛ ምንድነው ይሄ ሰነድ ደብቆ መመሪያውን ደብቆ እንዴት አድርገው ነው የማይኬድ ብቻሉ ይሄ አይሆንም። እኔ ምንድነው ዲንና ፖለቲካ እንኳን ምን ላይ እኔ ምንድነው የፖለቲካ መስመር አለው። የዱንያ ጉዳይ ዱንያ መርካቶ መግባት ነው ወይ ፖለቲካ እዛው ከፖለቲካ ጭምር ዲን ላይ ከሆነ ደግሞ ከፖለቲካ ከጥቂም ጋር አጋጣይቶ አኺራ መጥቶም ከዱንያ መጥቶም የሚያስጨንቀኝ ይሄ ያ ስለሆነ ይሄ ሰነዱ ካናካቴው አይሆንም ወይ ለራሳቸው ይመሩበት ወይ ደግሞ ለህዝብ እርሰቡ ያቅፋል አቃፊ ነው ከተባለ ህብረተሰቡ ቅድምናል። እኔ ቦርዶች ላይ በጣም ቅሬታ አለኝ። ባለፈው እኛ ስንገባ እንዴት እነሱ ምርጫ ቦርድ ላይ ተመድቦ ሲመጡ መመራቸውን ሳያዩ ዝም ብለው በጭፍን እንዴት ይገባሉ ነው? የነዚህ አካሎች ናቸው በእነሱ በኩል ስለተመረጡ አካታች አይደሉም። ምርጫ ቦርዱም አይደለም። እኔ ቢበተን ነው ምርጫ ቦርዱ ለምን አይሆንም? በአንድ አካል መጥቶ እንዴት ምርጫ ቦርድ ሊሆን ይችላል? ስለዚህ ምንድነው አሁንም ሆነ ምንድነው ሰነዱ ከናካቴው ለራሱ ምርጫውን አደረኩ ብሎ ከጊዜያዊ ምርጫ መጅሊስ ህጋዊ ምርጫ ሆኖ አድርጎ መጥቶ እንደው በዚህ ዘመን እንደው የሚሸወሰው አድርጎ ሰውን ሸውዳለሁ ብሎ መነሳት በዚህ ዘመን ራስን መሸወድ ነው የሚያስበው። ወላሂ ነው እውነቴን ነው። በዚህ ሰዓት ሰውን አታላለሁ ብሎ ሰውን ጅል አድርጎ ይቆጥራል ወይ ራሱ ጅል። ለምን ዓለም ላይ በአንድ ነገር በአንድ ጊዜ ዓለም ላይ አንዲት ነገር ጥሩ ነው ሆነ መጥፎ ነገር ልክ እንደ አውሮፕላን በመኪና የሚሄድ ሰውን ትንሽ ቦታ ይደርስ ግርግር ነው። በአውሮፕላን በትንሽ ደቂቃ የፈለከው ቦታ ይደርሳል። በዚህ ሰዓት መረጃ ግልጽ ወጥቶ በዓለም ላይ የሚሰራጭበት ዘመን ሰውን አታለሁ ብሎ ማለት በዱንያ በስልጣን መታወር ነው የሚመስለኝ። ይሄ ምርጫ ይሄ ሰነዱ ካናካቴው ለራሳቸው ቢጠቀሙት ህብረተሰቡን አይወክልም ነው ብለው አመሰግናለሁ። አንድ ሰነድ ማለት መጅሊሱ ገና ሰነድ የሚባል ነገር ወይም ደግሞ ያው ሰነድ የምንለው ህግ ነው፣ አካሄድ ነው። ይሄን ሲያዘጋጅ ማንን አማክሮ ነው ያዘጋጀው? በቃ ይሄ ነገር ብቻ በቂ እኮ ነው ሰነዱን ለመጣ ማለት። ሰነዱን ግዴታ አንብቦ አንድ ሰው መረዳት አይፈልግም። ሰነድ መጣ ከማን መጣ? ማን አመጣው? በጣም የሚገርመው ነገር ግን ሰነዱ እኛ አዲስ አበባ ምርጫ ቦርድ ስብሰባ ስንሄድ ቅዳሜ ዕለት ነበር። ልክ እንደገባን ይሄው ሰነዱ አሁን ነው የደረሰልኝ ማለት እንዴት
እንዴት ይሄ ሁላ ነገር ወርደው ሰርተው ወረዳ ድረስ አዋቅረው ሰነዱ ግን ገና እጃቸው ላይ ገባው ያለፈው ወረዳ ድረስ እኮ ነው ጨርሷል እኮ ኦልሞስት እኮ ስራ ከጀመሩ ከአንድ ወር ከምናምን ሆኖታል። ምርጫ የቀረው እኮ 1 ወር ከ8 ቀን ነው። በሰኔ 8 ምርጫ ብለው ተዘጋጅቷል። ራሳቸው ምርጫ ቦርዶቹ ያለ ይሄ ሆኖ ባለበት ሁኔታ ግን የሰነዱ የደረሰን ገና አሁን ነው። እሺ በምን ተመሩ እነዚህ አካላቶች? ፌደራል አስመራጭ ቦርድ በምን ነበር መዋቅሮችን ሲዘረጋ የነበረው? በምን ነበር ደብዳቤዎችን ሲያወጣ የነበረው? በምን አይነት መስፈርት ነበር መስጊድ ድረስ እናዋቅራለን ብለው ስራ የጀመሩት? እነዚህ 6 ተቋሞች በምን መስፈርት አስገቧቸው? በምን መስፈርት ነው የክፍለ ከተማ የወረዳ አስመራጭ ቦርድ የተዋቀረው? በምን መስፈርት ነው አስመራጭ ቦርዶቹ እጩ የተደረጉት? መመሪያ የሚባል ነገር ገና ሳይወርድ ሳይጸድቅ ሌላው ያጸደቁ አካል ማን ነው? ወይ ሳይወርድ ነው በቃ ይሄ ምንም ነገር አንድ ሰው እኮ ረሱላችን አለይሂ ሰላቱ ወሰለም አላህ ጀለ ጀላሉ ያ አዩሀል ሙደሲር ቁም ፈአንዚር ወረበከ ፈከቢር ብላቸው ነው ዳዕዋ የጀመሩት። ይሄ መመሪያ ከመምጣቱ በፊት እኮ ረሱል የት ነበር? አንተ መመሪያ ሳትይዝ መጀመሪያ ላይ እንዴት ነው አንተ በራስህ መንገድ የምትወጣው? የፈለገ ሐቂቃ መንገድ ላይ ይሁን አስመራጭ ቦርዶቹ ሐቅ ላይ ነው ያለው የፈለገ ነገር ይበሉ እኛ ለሁሉም የሚጠብቅ ነገር ነው እያደረግን ያለ ነው ብለው ያስቡ። ስህተት ላይ ነው ያሉት። ምርጫው መመሪያው ከመድረሱ በፊት ነው እነሱ ወርዶ የጨረሱት። በቃ አለቀ። የመረጠው አካል ምርጫውን የምርጫ ሰነዱን ያዘጋጁ አካል ማን ነው? ገለልተኛ አካል ነው። ይህ ገለልተኛ አካል ማን ነው? ህዝቡ ያውቀዋል። የተዘጋጀው በመጅሊሱ መሆኑን እኮ የመጅሊሱ ስራ አስኪያጅ በእኛ ነው የተዘጋጀው። ይሄ እኮ ገለልተኛ አካል አይደለም ያዘጋጀው። እንዴ መጅሊሱ እኮ ጥፋት ላይ እንዳለ እኮ እየተናገርን ነው አይደል? እስከዛሬ ድረስ እኛ አሚሮቻችን፣ ዑለማዎቻችን፣ መሼኮቻችን እዚህ ሚዲያ ላይ እኮ ስንት ጉድ ሰምተናል። ይሄ ሁላ ነገር እያደረገ ይሄ ሁላ ነገር የሚመጣው ከማን ነው? ከመጅሊሱ አይደለም። መጅሊሱ ገለልተኛ ሳይሆን መጅሊሱ ራሱ ጉዳዩ ላይ ኖሮበት ተመራጭ እኮ ነው። እና ሀጂ ኢብራሂም ቱፋ ታች ያሉት እነሱ ሼህ ሱልጣን አማር እና የሚባሉ ልክ እንደ አንድ ተራ ፓርቲ ናቸው። እንደ አንድ ፓርቲ ናቸው። በቃ ተመራጮች ናቸው። እንዴት ነው ተመራጭ የሆነ አካል ሰነድ የሚያገኘው ሰነድ የሚያዘጋጀው? ይሄ አግባብ አይደለም። በየትኛውም መንገድ ማለት በፖለቲካውም ብትሄድ ግልጽ የሆነ ነገር መጥቶልህ ራሱ መንግስት ራሱ እኮ እንትና ምርጫ ቦርድ ነው የሚያዘጋጅ መስፈርትም አለ። እኔ ይሄንን ነገር ያደረጉት አንድ ነገር ተናግራቸዋለሁ ለነሱ የመስጊድ ኮሚቴ የመስጊድ ኢማም መቀየር የተጀመረው ገና ስልጣን ከያዙ ጀምሮ 3 ዓመት መጅሊስ በቆየበት ጊዜ ጀምሮ መጨረሻ ላይ መስጊዶችን ለመቀማት ጥረት እያደረጉ ነው ብሎ ዜና ላይ ሚዲያዎች ላይ ሲዘዋወር የነበረው ሽሮ ሚዲያው ጉለሌ ክፍለ ከተማ አለ። በቃ መጨረሻ አካባቢ ላይ ምርጫ ሂደቱ ላይ ያለ እንኳን ስንሰማው የነበረው ዜና ይሄ ሁላ ነገር ኮሚቴ መስጊዱ ላይ ልማት ማድረግ አቅቶት ነው የተቀየረው። የኮሚቴው የአካባቢ ማህበረሰብ አልፈለገም ብሎት ነው የተቀየረው። ከመጅሊስ ጋር አልሰራም ብሎ ነው አላለም እኮ እንዴ እውቅና አልሰጠም ብሎ አላለም እኮ መስጊድ አላስረከበም ብሎ አላለም። ምክንያቱም መጅሊስ ማን እንደሆነ እኮ ኮሚቴው ራሱ ያውቃል። ምን አይነት ኃላፊነት እንዳለበት ኮሚቴው ያውቃል። ከመመሪያ እንግዲህ አስበው አንድ ነገር ለምሳሌ አንድ አካባቢ ላይ ያለን ሰው እነሱ ምርጫ ብለው ሲስሉት እዚህ ጋር ተሰብስበን አንተን ለእስልምና ወይም ደግሞ ለዚህ ኡማ ትሆናለህ አትሆንም ብለን የምንመርጥ የአካባቢው ማህበረሰብ 60 እና 70 ዓመት ሙሉ 30 እና 20 ዓመት ሙሉ ወርቁን ሽጦ ምኑን ሽጦ ገንብቶ ያቆየውን መስጊድ እኛን ይመሩናል ከኛ ይሻላሉ ብሎ አምኖ የመረጣቸውን ኮሚቴዎችን እስከዛሬ ድረስ ያሉ መጅሊሶች ያላረጉትን ህግ አዲስ ህግ አምጥቶ ለራሱ እንዲመቸው አድርጎ ኮሚቴ መቀየሩ ይሄ ሌላ ነገር እንዳለ ወደፊት ሌላ ነገር እንዳሰበ የሚያሳይ ነገር ነው። አንድ ሁለት ደግሞ መመሪያው ላይ ያለውን ነገር ተመልከቱ እስቲ። ከመስጊድ ኮሚቴ ስንት ሰው? 3 ሀታ ኢማምም እኮ ይላል። ኢማም የሚጠቁመው እኮ አለ ይላል። ኢማምም ቀይሯል፣ ኮሚቴም ቀይሯል። እስቲ ይሄ ነገር ማየትና እንደው ማስተዋል የተንሳኑ ካልሆነ በስተቀር የግልጽ ነገር ነው። መመሪያውን እንደሚያዘጋጁት መጀመሪያውኑ ስላወቁ ነው ኮሚቴ ቀየሩት፣ ኢማም የቀየሩት መስጊድ ላይ። ይሄ መመሪያ የምርጫ ሰነዱ ላይ እንደሚካተት መጀመሪያውኑ መጅሊሱ ያውቃል።
እና ለምን ይቀይራል? ሰላማዊ ሰው ለምን ይበጠበጣል? መስጊድን ማስተዳደር ካለበት ማስተዳደር እኮ ይችላል ኮሚቴ ሳይነካ። የተቀየሩ መስጊዶች አልተቀየሩም ከተባለና ማስረጃ እንኳን ሊሆኑ በቂ አይደለም እንኳን ቢባል ሄዶ መዞር ማየት ይቻላል። ምናየው ግልጽ ነገር ነው። በእኔ መስጊድ ላይ እኮ ሊቀይሩ መጥተው ነበር አልሳካላቸው እንጂ አይደል? አንዋር መስጊድም ሞክረው ነበር። እዚሁ አካባቢ እንኳን ስንት አይሻ መስጊድን ብንመለከተው አይሻ መስጊድ ላይ ሐፊዞች ታስሩ አይደል? ለምን ታሰሩ? በምን ምክንያት? ከመድረሳ ተባረረ ሰው የለም? ስንት አዲስ አበባ ላይ የሚገኙ ክልል ላይ የሚገኙ መስጊዶች ሁሉ ኢማሞች አልተባረሩም? አሁን ባለፈው ሚዲያ ላይ ሲዘዋወር ያየናቸው ኢማሞች እንዳለ እኮ ተባረሩ። ለምን ተባረሩ? እነሱን የሚደግፋቸው ነገር ካልሆነ ጭራሹኑ ከመስጊድ ቼክ ያላረጉት እኮ መስጊድ አለ። ትንሽዬ መስጊዶች ሙሰላ የምንላቸው ትናንሽ መስጊዶች እኮ አልነኩትም። ለምን? ትላልቅ መስጊድ ብቻ አቅም ያለበት ቦታ ስለሆነ ሰው የሚሰበሰብበት ቦታ ስለሆነ መጀመሪያ የመስጊድ ኮሚቴዎችን ቀየሩ፣ ኢማም ቀየሩ። ከዛ በኋላ አካተትን ለማለት በክፍለ ከተማና በወረዳ አንዳንድ ሰው ጣል አደረጉ። ከዛ በኋላ ወደ መስጊድ ሲወረድ ግን ከወረዳ ወደ መስጊድ ስትወርድ ከመስጊድ ኮሚቴ ሲባል የመስጊድ ኮሚቴ ተቀይሯል። ሱፊዩን የሚወክል የለ። ሶስትም ከዚህ ነው፣ ሶስትም ከዚህ ነው፣ ሶስትም ከዚህ በቃ መድቦ ጨርሷል። በቃ አለቀ። አንተን ምንድን ያደረገህ መሀል ላይ ኳስ በቃ ግብን ያደረገ አንተን መሻገር ድልድይ የቦርዱና የመጅሊሱ በቃ እንትን ነው። ኳስ መጮቻ ነው። በቃ እየተቀባበሉብህ ምንም ነው። አሁን ቅድም አንስቶታል እኮ የተመረጡ አካላቶች የክፍለ ከተማውን የወረዳውንም ብናይ አባል ናቸው። አራቱ ግን አንዱ ጸሐፊ ያለ ከአራቱ አንዱ ምክትል ሰብሳቢ ነው፣ አንዱ ደግሞ ይሄ ለምን ማንን ነው የሚሸውለው? አሁን እኮ እኛ ማለት የነቃ ህዝብ ነው ያለው። አሁን ይሄ ድሮ በፖለቲካ የምትመራው ነገር አይደለም። በጣም የሚገርመው ነገር ቅድም ብያለሁ፣ መመሪያው ከመምጣቱ በፊት ነው ምርጫ ቦርድ ስራ የጀመረው። ህግ ሳይወርድልህ ህግህ ረቂቅ ሆኖ ጸድቆ ሳይመጣልህ ማህተብ ተመቶ ሳይመጣልህ አንተ እንዴት ቢሮ ላይ ቁጭ ብለህ ስራ ትጀምራለህ? ፍቃድ በፊርማ ነው እስካሁን ድረስ አይደለ ደብዳቤ እየተላከ ያለ ማህተብ እንኳን የላቸው። ለምን በስልክ እንደ መስጊድ እንደ ተራ ተቋም መስጊድ ተደዋውሎ ከአይሻ መስጊድ ይሄን ያክል ከጣሩ መስጊድ ይሄን ያክል ከቢላል መስጊድ ይሄን ያክል ተባብሎ ነው መሆን የነበረበት እኮ። ለእያንዳንዱ መስጊድ እንደ ተቋም እንደ ትክክለኛ ተቋም መመሪያውን ተከትሎ ደብዳቤ ይዞ ለኮሚቴውም ለተቋሞችም አሁን 6 ተቋማት ላሉትም በደብዳቤ መልክ ነበር መንገር የነበረው። ኦኬ ፊኛ አቃቃ መጮች አይደለም ማለት ይሄ እንትን ዲን እኮ ሲባል አንዳንዴ አሁን በነገራችን ላይ አሁን የተቋሙ ጉዳይ እንደ ፖለቲካ ነው። አሁን እስልምናን ተከትሎ ይሰራል ሸሪዓውን የጠበቀ ነገር ነው ማለት አንችልም። ምክንያቱም መመሪያው ሰነዱ ገና ሰነዱ ሲል ምሁራን ከምሁራን ከገለልተኛ አካል ከዑለማ እንዲሁም ከመንግስት አካሉና ተካቶ ነው ይሄ ነገር ይጠቅማል። ከሸሪዓ ጋር እንዴት ይሄዳል? ይጋጫሉ? ምን የሚሆን ነገር አለ? እንዴት ነው ምርጫ ልናስመርጥ ነው? የሙስሊም ምሁራን የሙስሊም ማህበረሰብ አስተያየቶችን ሙሉ ሰብስቦ ካደረገ በኋላ ማጽደቁንም ሚዲያ ላይ መጥቶ ይሄን መመሪያ በዚህ መልኩ አጽድቀናል የምርጫ ቦርዱ አዋጅ ወይም ሰነድ ሆኗል በቃ ሆኗል ብሎ መጥቶ ሚዲያ ላይ ራሱ መግለጫ መስጠት ነበር። ራሱን ግን አልሆነም። ምርጫው እኮ ፖለቲካ ነው። በቃ ግልጽ የሆነ ነገር ማለት ፖለቲካ ነው እየሄድን ያለው። መጅሊስ ላይ ያሉ የተቀመጡ አካላቶች እኮ ህጋዊ የሆነ ተቋም ላይ ነው ሄዶ የተቀመጡት። ማህተቡ እጃቸው ላይ አለ። እነሱ የሰሩት ነገር ግን ሁሉ ልክ ነው ማለት አይደለም። ምክንያቱም አንድ መሪ ሁሉ ጊዜ ልክ ነህ ብለን አይናችንን ጨፍነን አንጓዝለትም። ስተት ካለ የስተት ነው አይሆንም፣ አንቀበልም። ንጹህ ከሆነ ደግሞ ንጹህ ነው ብለን እንከተለዋለን። አሁን እያደረገው ያለው ነገር ግን ንጹህ አይደለም፣ ልክ አይደለም፣ ፍጹም ልክ አይደለም። እንዴት ነው የሌለ ነገር እኮ ነው። በሁለት ወር ውስጥ ኢትዮጵያ ላይ ያለ ክልል ላይ ያለ ሙስሊሞች መስጊዶች ምን አዋቅሬ ጨርሻለሁ ብለው ከክልል መጥቶ አዲስ አበባ ላይ ሳይዋቀር ገና ክልል ላይ ጨርሰናል ብለው እየመጡ ነው አለ። በሁለት ወር ውስጥ ያሉላ ኡመት ለማስተዳደር የሚመረጥ አካልን እንዴት ነው አንተ ሰነድ ሳይመጣልህ መመሪያ ሳይመጣልህ አንተ ወረዳ መስጊድ ድረስ ገብተህ አዋቅረህ ጨርሻለሁ ምርጫ ነው የምጠባበቀው ብለህ ትናገራለህ? ይሄ ሁላ ባለበት ሁኔታ እንዴት ነው አንተ እንትን እኔ እያልኩ መጀመሪያ ምርጫው ይካሄዳል፣ በፍትሃዊ መንገድ ምርጫው ይካሄዳል። ይሄ ጥያቄ ማድረግ አለብን ሁላችን።
ብስምላህ እንደኔ ማለሰው ምንድነው እንደ ክፍለ ከተማ ሳይሆን ተዛዙሬ ቼክ ሲያደርግ የታዘብኩት ምንድነው መያዝ አለባቸውን መስጂዶች የመስጂድ ኮሚቴ ይዘዋሉ፣ የወረዳ ኮሚቴ ይዘዋሉ። ኦልሬዲ መስጂዱን ለማጽደቅ ያዘጋጁት ፍኖተ ካርታ ነው። መስጂዶችን እውቅና እንዲያገኝላቸው የወሰዱትን ወይ ኢማም አባረው ሙአዝን አባረው የመስጂዶችን ኮሚቴና አስተዳደር አባረው ያጸዱትን መስጂዶች እውቅና እንዲሰጣቸው የሚለፉ ነው የሚመስለው። ትልቁ ሩጫው ዛካ። ምክንያቱም ያልተሳካላቸውን በቁጥር የሚቀረው ነው እንጂ በህዝብ ትግል ያለው አብዛኛውን ወስደው በህዝብ ትግል ያለው አልሆነ ያለውን አፍርሰውታል፣ አልሰጥ ያለውን አፍርሰውታል። ማስረጃ ያለው ስለሱ ጅምሩሳ ከጅምሩ ሰነዱ እነሱ በሚፈልጓት መልኩ ቁልጭ ብለህ በእነሱ ተዘጋጅታ የቀረበች በቃ ቁልጭ ማለት ነው። ይሄ አይደለም የአንድ ይሄን ግዙፍ ተቋም የእስልምናን ተቋም ተተነው አንድ የመንደር እድር መምዘዝ ይችላል። አንድ የመንደር እድር ምልዓተ ጉባኤ ይሰበሰባል፣ የሚፈልገውን ኮሚቴ ይመርጣል። ከሚፈልገው ኮሚቴ ጻፊ፣ ምክትል ሰብሳቢ አድርጎ ይመርጣል። ያን ሰነድ አይቶ ይፈርማል። ለዛ ሰነድ ተገዢ ነው ማለት። የሆነ ሰው ሞተ፣ ሰነዱን ነው የሚታየው። ለምን ተስማምተውበታል ሰነዱ ላይ። ስለሱ ይሄንን ይፋ አድርጎ አውጥቶ ለሚዲያም ለህዝቡም ግልጽ የሚያደርጉት ሰነዱ የተዘጋጀው ባለ በኩል ያለን እንደ ህዝብ ያለን አንደምታ ነው። ምክንያቱም አንድ ሰው ማን ከማን ጋር ነው የሚወዳደረው? ሜዳውን ነው ወደ ሜዳ ነው ሰው። አንድ ሰው ምርጫ ከተባለ ምርጫ የተሸፈነ አካል አይደለም መጥቶ የሚቀመጠው። ምርጫ የሚመርጠው ሰው ማወቅ አለበት። ማን ነው ፓርቲ? ቢ ፓርቲ፣ ሲ ፓርቲ የሚባል የትኛው ሚክሰር ኤክስ ነው ሚክሰር ዋይ ነው? የትኛው ነው የሚመርጠው? ምልክቱ ምንድነው? ምልክቱ ምንድነው? ሱፊያ ነው? ሰለፊያ ነው? አርማ አለው? ሎጎ አለው? ቁልጭ ብሎ ምታውቃል። ከ3 ከ4 ወር በፊት ህዝቡ ማወቅ አለበት። ይሄንን ደግሞ ለህዝቡ ደግሞ የሚያስታውቅ አካል ደግሞ ፍሪደም መሰጠት አለበት። በቃ ለህዝቡ ኤኬሌ ይሆነናል፣ ኤኬሌ መምረጥ አለበት፣ ኤኬሌ ማለፍ አለበት ሚለውን ለህዝቡ ማስታወቅ አለበት። ሁለቱም አካል ማስታወቅ፣ ሶስቱም አካል ከሆነ ማስታወቅ አለበት ወጥቶ። ይሄ ነው ምርጫ የምናውቀው። ምክንያቱም ባለን እድሜ ባለን ሂደት ባለን ባሳለፍናቸው ተሞክሮ ይሄ ነው። እኛ እኮ ብልጽግናን ስንመርጥ እኮ ከቀኑ ከሌሊቱ 9 ሰዓት ተነስተን እኮ ከቀኑ 7 ሰዓት ደርሰናል። ያመንበት ስለሆነ ነው። ማንም አስገድዶን እንኳን ያመነ ህዝብ እንዲመርጥ ግልጽ ሆነ ያልተደባበሰ ቁልጭ ያለች ሰነድ ተዘጋጅታ ቁልጭ ባለች መልኩ ተተችታ ሰነዱ ማን አዘጋጅ እነማን ተቹት እነማን ቼክ አረጉት ተብሎ በሚዲያ ተለቆ ህዝቡ አውቆ በተዋረድ ያሉ የእርከን ላይ ያሉ አካላት ሁሉ መተቸት አለበት። ይሄን ሰነድ እስላማዊ በተለይ በተባሉ ተቋማቶች ነገኮ ይሄ ሰነድ መስጂድ ገብታ እንዳትወጣ ሊከለክል የሚችል ሊሆን ይችላል። ወጥታ እኮ እንድታወራ እኮ ሊከለክል እኮ ይችላል። አሁን ባለ ሂደት እኮ ወጥታ መስጂድ ላይ መናገር አትችልም ስለ ምርጫ። እሺ ካንተ ህጋዊ ያልነበረ አካል እንደዛ ካረገ ህጋዊ ሲሆን ደግሞ አሁን ባለ ሂደት ላይ ህጋዊ ሳይሆን ይሄን ካደረገ ነገ ህጋዊ ሲሆን ቤት ላይም ቁርአን መቅራት የሱ ሰርቲፊኬት ካልደረሰ ሊከለከል ይችላል። አደገኛ ነው። አሁን ያሉትም አሁን በዚህ በ3 አመት ውስጥ ባየነው ትሬንድ እነሱ ቲተርና ማህተም ስላላቸው እኮ ካላስተማራችሁ እኛን በምንሰጠው ኡስታዝ ካልተመራችሁ ብሎ እኮ ወቅፍ መድረሳ እኮ ተዘግቷል።
በመንግስት ደረጃ አመራር ባለበት እኮ ተዘግቷል። ማስረጃ ባለ ስለሱ ይሄ መጥፎ ሆነ ልምምድ ነው ሲጀመር ጅምሩ። አንድ ሰው ለእድሩ ሰፈር ላይ ለሚጥለው እድር ማይገባ ቦታ ላይ ተሰጠው የሚወስድ እኛ የምሁር ችግር የለብንም፣ የዓለም ችግር የለብንም። ሀገሪቱ ሞልቷል፣ ለሌላ ዓለም የተረፈ ነው። ቁጭ ባለች ሂደት አስቀምጦ ተማምኖ መሬት ላይ አውርዶ ሜዳው ለመራጩ ህዝብ ክፍት ሆኖ ሱፊያ ከሆነ ሱፊያ፣ ሰለፊያ ከሆነ ሰለፊያ ተብሎ አንዱ አንዱን እንዲጮቅን አይደለም ተከባብሮም እንዲኖር መነሻ ነው። አንድ ሰው ያሸነፈውንም መጠበቅ ግዴታው ነው፣ የተሸነፈውንም መጠበቅ ግዴታ። የተሸነፈውን በጥሩ አመራሩ፣ በጥሩ ስራ ምግባሩ፣ በጥሩ ስራው ቀጣይ ላይ እንዲመጥ ስራ ሰርቶ ነው ማለት አለበት። ይሄ ካልሆነ ከጅምሩ አደገኛ ስለሆነ ሰነዱ አሁን ወደ ህዝብ ወረዳ ላይ መስጂድ ላይ ምን አለ ብለህ ከጠየቀኝ ምንም የለም። ህዝቡ ምንም ያውቃል። ምርጫው ራሱ ምንድን ነው ይጠይቅ ህዝብ እኮ አለ። ምርጫው ምንድን ነው? ግንዛቤ መፈጠር አለበት። የለም ምርጫው ምን እንደሆነ አያውቅም። ይሄም ላንተም ማንዴት የለህም፣ ማንሳት አትችልም፣ ትጠየቃለህ። መሀል ያለው ማህበረሰብ ምንም አያውቅም። ስለሱ ተለጥፏል። መስጂድ ለመቀስቀስ አትችልም፣ ከኛ እውቅና ውጪ መሰብሰብ አትችልም። እኔ ያለው ወረዳ መጅሊስ፣ ክፍለ ከተማ መጅሊስ፣ አዲስ አበባ መጅሊስ የሬት ተሰብስቧል። አዳራሾች ሁሉ የነሱ ክፍት ናቸው። ስለሱ ማህበር አደራጅቷል አይደል? ስለሱ ይሄ መጥፎ ልምምድ ነው። እንደው የገለልተኛ አካል ሁላ ትኩረት ሊያደርጉ ይገባል። በጣም አደገኛ። ምክንያቱም ነገ አሁን እንዳየነው አይደል ባልተመረጠ ህዝብ የሚገዛ ሰው እምቢተኝነቱ እንደሚጸና ግልጽ ነው። ስለሱ መሬት ላይ ወርደ መስጂድ ላይ ያለ ነባራዊ ሁኔታ፣ ወረዳ ላይ ያለ ነባራዊ ሁኔታ፣ ክፍለ ከተማ ላይ ያለው ነባራዊ ሁኔታ በትክክል ካልታየ ችግር ከሌለበት አካል ፍትህን አይሸሽም። በቃ ካርዱ የህዝብ ነው። ካርዱ ወደፊት የሚያመጣው ሰው ይመራል፣ ወደ ኋላ የሚወስደው ሰው ያን ካርድ ያከብራል። በመንግስትም ደረጃ ስንሄድ ይሄንን ነው እያየን መጣ። እንደ አገሪቱ ምርጫ ቦርድን እየተማርን የመጣ ነገር ምርጫ ቦርድ ገለልተኛ ነው። ከሁሉም ተቋም ተውጣቶ የወጣ ነው። ተፈትሾ ነው አይደለም፣ ባክግራውንዱ ሁሉ ተጠንቶ ቼክ ተደርጎ ነው ለዛ ለምርጫ ቦርድ ተወዳድሮ በብቃቱ በዲስፕሊኑ ከኋላ ባለው ታሪኩ ተነስቶ ነው ያንን ምርጫ ቦርድ የሚቀበል። ተቀብሎ በስነ ስርዓት ዳኝቱ የትኛውንም መራጭ መዝግቦ የትኛውን መራጭ የሚፈልገውን ጥያቄና የሚመርጠውን ሰው እጩ የሚያደርገውን ሰው ከፊት አምጥቶ ለዛ እጩነት ተወዳድሮ ተሸናፊው እጅ ነስቶ ተጨባብጦ ነው የሚወጣው። ይሄ ነው በሸሪዓ ከሆነ ምርጫ እኔ እስከሚያውቀው ያደረጉት ነገር አለ አይመስለኝም። ምናልባት ከኔ የበለጠ እናንተ ትሬንድ ካላችሁ ቼክ ማድረግ ትችላላችሁ። ይሄ ዞሮ ወደ ፖለቲካ የተጠጋ ስለሆነ ችግር የለውም። ህዝቡ ያመነበትን ይምረጥ፣ ሜዳው ክፍት ይሁን፣ ተመራጮች ይታወቁ። አንድ ወር ነው የቀረው የሚባለው። ምናልባት ሰኞ ሊመረጥ ማክሰኞ ሊነገር ከሆነ አናውቅም። ተወዳዳሪያችሁ ይሄ ነው ተብሎ ምክንያቱም ምንም ግልጽ አይደለም፣ ድፍን ነው። ይሄ በደንብ ተጠንቶ ሰነዱ ሊፈተሽ ይገባል። ህዝቡ ላይ ችግር ሊያመጣ ይችላል በሚገባ። ስለሱ እስከ ወረዳ ሄዶ እስከ መጅሊስ ሄዶ ከላይ ጀምሮ እስከ ታች መፈተሽ አለበት። ሰነዱ አግባብነት የሌለ የአንድ እድር ሰነድ በአግባቡ ሲፈተሽ የአንድ እስልምና ጉዳይ አቅልሎ የያዘ ስንት ክላፍ የሞላበት መጅሊስ እንደሚለው በአንድ መጋረጃ የታጠራል።
ክላፍ የበዛበት መጅሊስን ነው ለማስተዳደር ምርጫው የተፈለገው። ክላፍ ባይኖር ምርጫ አያስፈልግም። አሚር መምረጥ ነው መኖር ነው ዝም። ስለሱ ሌላ ደግሞ በእነሱ ሴታፕ ደግሞ በጣም አደገኛ ነው ብዬ የሚወስደው እንደኔ አሁን ኮሚቴ እስከ 1 ዓመት አይቀየርም ይላል። ሌላ ምርጫ ልናካሄድ ነው ለኮሚቴው ከዓመት በኋላ ወይስ ሌላ የቀሩ መስጂዶችን ጨርሶ ኮሚቴዎቹ ከተረከቡ በኋላ መስጂዱን ስም ሊያዛውሩ ለስም ዝውውር የጠበቁ ናቸው? ምንድነው? ምርጫ ከሆነ ምርጫ ነው፣ እኩል ነው ማለት አለ። እንደው ችግራችን እኛ እኮ መስጂድ፣ ወረዳ፣ ክፍለ ከተማ ነው። ፌደራልን እኮ በእድሜ ልኩ ማያውቀዋል። የፌደራል መጅሊስ የአዲስ አበባ መጅሊስን ማያውቀዋል። በደል ካልነበረ በደል ከሌለበት በደሉ ካልመጣ እዚህ የሚያደርሰው ምንም ምክንያት የለውም። ትልቁ ችግር ያለው መስጂድ፣ ወረዳ፣ ክፍለ ከተማ። ስለዚህ ይሄ በደንብ ሊታሰብ ይገባል። ገለልተኛ አካል በደንብ ሊፈትሸው ይገባል። ምሁራን በዚህ ሊሳተፍ ይገባል። ይሄ ታሪካዊ ሂደት ነው። ይሄንን የትኛውም ሰው፣ የትኛውም ምሁር፣ የትኛውም ባለሀብት፣ የትኛውም ዓሊም፣ የትኛውም አገር ወዳድ ነው የሚል ሙስሊም ሁሉ ነው ማለት ነው ብሎ መቃወም አለበት። በትክክለኛው ቦሂ ላይ መፍሰስ አለበት። በትክክለኛ መስመር ላይ መምጣት አለበት። ይሄ ባልሆነበት የተጨመራለቀ ሂደት ዋጋ ያስከፍለናል። ምናልባት ህገ መንግስታችን የአገሪቱ ህገ መንግስት እንትን አድርጎ የሰጠንን ወደ ጭቃ የሚከት ሂደት ሊያመጣ ይችላል። ስለሱ መንግስት ገለልተኛ አድርጓል፣ ፍሪደም ሰጥቷል። በዛ ፍሪደም ሁሉም ሰው ተሳትፎ ሁሉም ሰው እኩል ሄዶ ሜዳው የሁሉም እኩል ሜዳ መሆን አለበት እያስባለሁ። ወላሂ ወረሳቸው ስጣቸውና አሁን ከዚህ ጋር ተያዘ ነው። አይ እኔማ እና መሰራት ነው በዛው መጨረሻ ያው ያጠቃለለን በቃ እንትንም በልብየ ነው በዛው ብዙ ነገሮችን ስለጨረስን